Are you thinking what I'm thinking? That 2 wheels is better than 4. Okay, sweethearts, we'll run the full route to the east evacuation point. If we need to get her out, Mom will be transported on the back of the bike. It's not difficult to communicate what it's like to ride a motorcycle because, you know, if you've ridden a bicycle, you kind of get it. And a motorcycle, you're a little more vulnerable, so the stakes are higher, which I like. For me, it's the visceral quality of it, the vibration, the wind, the sound, and then it's just really a great place to think, to feel, to get away. You know, when I don't ride a motorcycle, I go through withdrawal. It's not good for my health. Yeah. Table on the apple. Started off so simple, but it's difficult. The tempo, if I say so, you listen. If I told you get a christening at the tempo from the get go, you let go and get clean. From there, from there. ሞተር መንዳት የጀመርኩት ከሚድል ስኩል ጀምሮ ነውና አይ ሪሜምበር ድሮ ትዝ ይለኛል። ከትምህርት ቤት መልስ የሰፈራችን ድሮ አዲስ አበባ ኳስ ሜዳ ነበርና እዛ ዝም ብዬ ከጓደኞች ጋር ምናምን ሲሄድ የሆነ ጊዜ ሞተሮች አያለሁ። ከዛ አንዱና ሞተር ላስተምር በዙር 5 ብር ምናምን ይለኛል። እኔ የዛኔ አላወቅኩም ሞተር ምን ያህል ኢምፖርታንት ላይፍ ውስጥ እንደሚሆንና አዲክትድ እንደመሆን የዛኔ አላወቅኩም። ከዛ እኔ ደግሞ ኦኬ ምንድነው እስቲ ምናምን ብዬ ሞተሩ ላይ ሀፕ አረጋለሁ ማለት ነው። ከዛ ችግር የለውም ሳይክል መንዳት የምችል ከሆነ ባላንስ ስለምችል ሌላውን ያስተምራለሁ ምናምን። ከዛ ቁጭ አልኩኝ። አንድ ማርሽ አስገባው ፍሪሲዮን ያስኩና ነዳጅ ሰጠሁት። ኤቨር ሲንስ ቴን ከሞተር ጋር አዲክት ነበርኩና I will never forget that day። ብቻ የዛኔ ብቻ የሆነ ዙሩን ሲጨምር እሱንም ብር ብዙ አልነበረኝምና እሱንም ጨምርልኝ ያልኩ ስዞር ከዛ ጊዜ ጀምሮ የኤቭሪ ሲንግል ዴይ ሃቢት ሆነ ማለት ነው። and then fast forward a few weeks later ምናምን በደንብ ሞተር መንዳት ለመድኩኝ። ይሄ I believe it was 8ኛ ክፍል ምናምን አካባቢ ነውና ከዛ በኋላ በቃ አይደኛ ሱስ ሆነ። ኤቭሪ ታይም እቤት አልገባም ከነ ዩኒፎርሜ ከነምን እዛ ሜዳ ሄጄ እነዳለሁ። ከዛ ውጪ መንዳት ፈለኩ። ውጪ መንዳት ከሆነ ያስጨምራል አለኝ እና ካለኔ ሜዳ አችልም አለ። ከዛ ውጪ ከሱ ጋር ሜል ጀመርኩ። ከዛ ደግሞ ኢቨንቹሊ ብዙ አይነት ፈተኖች ምናምን ቴስት አድርጎ ስኪሌን ቴስት አድርጎ ውጪ እንድነዳ ፈቀደልኝ ማለት ነው። and then ever since then I got hooked on bikes እና በጣም ኢምፖርታንት የሆነ ሆቢ የሆነ ማለት ነው ራይዲንግ ባይክስ። እና ብዙ ሰው ሞተር መንዳት ፊሊንግ አያውቀውም ካልነዳችሁት በስተቀር። there is this የሆነ visceral quality አለው አላ ዊንዱ the vibrations the sound በቃ you know you feel connected to the road። መኪና ስትነዱ እንደዛ አይደለም። ሞተር በጣም የተለየ ፊሊንግ አለው። አብሶሉት ፎከስ ይፈልጋል። ሶ የሆነ ጊዜ እንዲያው ማለት ነው አንድ ስቶሪ ላካፍላችሁና ክላስ ቀጥቼ ሞተር ልነዳ ሲሄድ በእናቴ ተይዤ ነበር። ሰፈር ስትመለስ ሞተር ላይ ቁጭ ብዬ ከዩኒፎርሜ ተያዝኩኝና ተቃወጠብኝ እላቸዋለሁ። ግን ያ አላስቆመኝም። ስቲል እየተደበቁ እነዳ ነበረ። ከዛ ላይ ጀመሩ የሞተር አዲክሽን። ከዛ ለሆነ ሰዓት ያው አዲስ አበባ ላይ ሁሉም ነገር ስትሪክት ሆነ። ሞተር መከልከል ጀመረ ምናምን ህጉም ጠበቀ። ከዛ በኋላ for a few years ሞተር አልነዳውም ነበር። and then a year ago አዋሳ ስመለስ you know ያ የሞተር ፊሊንግ ተመልሶ ተነሳና ተከራየው። ግን after you know years later ይጠፋብኛል ብዬ አስቤ ነበር። ግን as soon as ቁጭ እንዳልኩበት ወዲያው በቃ ያ ፊሊንግ ተመልሶ መጣ።
እዛ አዋሳን መሽከርከር ጀመርኩ። ይሄን ብላችሁ አሁን አዋሳ ከመምጣቴ 1 አመት ከግማሽ ምናምን በፊት እና ያው አሁን ተመልሼ እዚህ መጥቻለሁ። ኤንድ በየቀኑ ነው ሞተር መንዳው ማለት ነውና መቼም ሞተር መንዳት የሚሰለች ነገር አይደለም። በቃ ይሰለቻችሁ። ኤኒዌይስ ወደዚህ ቪዲዮ ቶፒክ ስንመጣ አዲስ ባይክ ገዝቻለሁ። ሰከንድ ሃንድ የድሮ ባይክ ቆሞ ነበር ያገኘሁት። ትንሽ ስቶሪውን ልንገራችሁና ሁሌ አሳም በላበት ቤት አለ። እዛ ጋር ቁጭ ብዬ እቺ ሞተር ቆማ አያታለሁና እኔ ብዙ ጊዜ ያማሃዎቹን እንደዚህ አይነት ሞተር የሚመስል ያማሃ ዲቲ 175 ምናምን ነው ማጋቸው። ሱዙኪዎቹን አላቃቸውም ነበር። ከዛ አየሁትና ፎር ሳም ሪዝን የሆነ ውስጤ እኔ እንጃ ተሳበ። ከዛ በኋላ አይ ዲድ ሰም ሪሰርች ኢንተርኔት ላይ ቼክ አረኩና ያው ከያማሃ ዲቲ ጋር ብዙ የሚመሳሰል ነገር እንዳላቸውና ኦልሞስት ለአንድ አይነት ፐርፐዝ እንደተሰሩ ሁለቱም ቱ ስትሮክ ኢንጂን እንዳላቸው እና ይሄ ደግሞ 185 ሲሲ እንደሆነ ደረስኩበት ማለት ነው። ከዛ ስቲል ምንም ኤክስፔክቴሽን አልነበረም። እዛ ከነበሩት ሰራተኞች ጋር አውርቼ ያው ባለቤቱ መሸጥ ይፈልጋል እንዲያውም ችግር የለውም ምናምን ብሎኝ ሌላ ቀን ለቴስት ራይድ ሄድኩ ማለት ነው። ከዛ እንደሌላው ኤሌክትሪክ ዘመናዊ አይደለም፣ የድሮ ነው። ኦልሞስት የኔ ታላቅ ነው ባይኩና ኤሌክትሪክ ስታርተር የለውም፣ ኪክ ስታርተር ነው። ሁሌ በእግር ነው የምታስነሱት እና ብዙ ነገር የሚነሳውላ አልመሰለኝም እውነት ለመናገር። የእጅ ፍሬን የለውም፣ ፍሬቻ ጎሎታል፣ ብዙ አይነት ነገር እና ከዛ ሲነሳ ድምፁ አንደኛ መጀመሪያ ድምፁ ሲሰማው በጣም ነው የሚጮህ። አዝላይ እንዴ ከዛ ያው ልነዳው ቁጭ አልኩበት። አንድ የነዳጅ ሰጥቼው ሄድኩ። ከዛ በኋላ ምንም ነገር ወዲያው መካኒክ አስፈትሼ በቃ ይሄን ባይክ መግዛት አለብኝ አልኩ። ለምን እንደዚህ አይነት ጉልበት ጭራሽ አልጠበቅኩም፣ እንደዚህ ቆሞ ከነበረ ከድሮ ባይክ ማለት ነው። እዛ አሎፈሰደን አዳዲስ ባይኮችን 200 ሲሲ አፓቾች ፐልሰሮችን ምናምን መቅደም ጀመረ። ያ ኦብቪስሊ ቶፕ ስፒድ ባይኖረው ከዜሮ ሲነሳ በጣም ይሮጣል ማለት ነው። ዳገት ብትሉት ምን ብትሉት እኔ ደግሞ አግሪካልቸር ከገጠር ጋር እንደዚህ አይነት ስራ ስለምሰራ ለዚህ አይነት መንገድም ይሆናል። አንደኛው ዲስአድቫንቴጅ ያው ነዳጅ በጣም ይበላል እና ፊውል ታንኩ ትንሽ ነው፣ 7 ሊትር 8 ሊትር ቢዝ ነው። ግን ሎንግ ስቶሪ ሾርት ብቻ አዲሱ ባይክ ሱዙኪ ቲኤስ 185 ይባላል። and I absolutely love this bike እና ይሄ ቪዲዮ አንደኛ ለባይክ ኮሚኒቲው እንዲሆን፣ ሁለተኛ ደግሞ if you ever ባይክ የመግዛት ሀሳብ ከነበራችሁ just do it ልላችሁ ነው። take this video as your sign to get a bike basically እና በጣም great decision ነበረ። እንዲያውም አሁን ባይክ ኮሌክሽን መጀመር ፈልጋለሁ። I'm actually looking at ሌላ ባይክ አሁን ያማሃ ዲቲ 175 ከዚህ ጋር so this is an absolute fun ዊሊ ይሰራል፣ ይነሳል፣ ድሪፍት ይሰራል፣ ጉድጓድ ስፒድ ብሬከር ምንም ነገር አያዳምጣችሁም ማለት ነው። እና በጣም ነው ያስገረመኝ ይሄ ባይክ እንደዚህ እኔ እንዲያውም ማይ ፕላን ፐልሰር 200 ኤንኤስ ለመግዛት ነበረ እና this ባይክ ግን I don't know dirt ባይክ ማትሉት I think it's a power sport ውስጥ የሚገኝ ካታጎሪ ይመስለኛል። anyways I absolutely love this bike። አሁን አርጅቷል። ኦልሬዲ ከስተም ከሚሰሩ ሰዎች ጋር በማውራት እገኛለሁ እና ከስተም ተሰርቶ ደግሞ ታዩታላችሁ። ፎቶ አስቀምጥላችኋለሁ። ያለኝ ፕላን አለ። ኤቭሪቲንግ ብላክድ አውት ነው የሚሆነው። ሶ ይሄን ይመስላል። ቴንክስ ፎር ዋቺንግ። Kan insa kuwa wala